ነቃ ነፍስ ዘራ ነፍስ ዘራ። ተመስገን አምላክ። እንዴት መጣሽ? ያልበላሽን አትከኪ ፍቅር። ይኸውልሽ ዝም ብለሽ ምገቢ ከሆነ ግቢ። ምን ይዘጋሻል? ምላስሽን ሸጠሽው ነው እንዴ መጣሽው? አንቺ ልቀቂ! ምን እያደረግሽ ነው? ይኸውልሽ ፍቅር፣ እስካሁን በእጅሽም በምላስሽም እየጠቆምሽብኝ ዝም ብዬሻለሁ። ከዚህ በኋላ ግን አንድ ነገር አወራለሁ ብትይ ይሄኛውን እጅሽን ሰብር በዛኛው እጅሽ ነው ሰጥሽ። አንቺ እንዴት ነው የሚያደርግሽ? እኔ እኮ ፍቅር ነኝ። ማንም ሁኚ፣ ይኸውልሽ ካከበርሽኝ አከብርሻለሁ። አይ ካልሽ ግን እውነት ነው የምንጣለው። እማዬ መመለስሽን ሰምታለች? እማዬ እማዬ ፍቅር ሮማን ወደ ቤት መመለሷን አይተሻል? አዎ አይቻለሁ ፍቅር። እና አንቺ ፈቅደሽላት ነው ማለት ነው የገባችው? ቆይ እማዬ ማንም ሌባ እዚህ ቤት እየመጣ ሲኖር ለምንድን ነው ዝም የምትይው? ፍቅር አንቺም ሆነ ሩታ ስለ ሮማን ምንም የሚመለከታችሁ ነገር የለም። ይልቁንስ ሩታን ጥሪያትና የምንነጋገረው ነገር አለ። እሷ መቼ ተመለሰች? የት ሄደች? አሀ እረስቸው እንጂ ለነገሩ ለሊ ጋር ሄዳለሁ ብላኛለች። ምን ለሊ ብቻ? ምን አልሽ? ምንም እማዬ፣ ሮማንን መልሰሽ ወደ ቤት ማስገባትሽ ምንም ትክክል አይደለም። እሷ አንቺን አይመለከትሽም። ሩታ ስትመጣ ሁለታችሁንም አናግራችኋለሁ። በድጋሚ ሮማንን ሁለታችሁም እንድትናገሯት አልፈልግም። የምርሽን ነው እማዬ? ቆይ ቀለበትሽስ? ለእሱ ተጠያቂ ሮማን ብቻ ሳትሆን ሁላችሁም ናችሁ። አዎ እማላቅ ነው እንደሚመስልሽ? አሁን ራሱ የት ነበርሽ? ከየት ነው የመጣሽው? የት ሄድኩ? ወዴት ሄድኩ እማዬ? ማለቴ ነግሬሽ የለ? አልነገርሽኝም። ክላስ ነበርኩ። መለሰው እህቴ፣ አንቺ ካገኘሽ እኮ አሁን ስለ ራሴ የምጨነቅ ይመስልሻል? ደም ምንም መሆን የለበትም። ቆይ ግን አይተሽዋል? ሲያወሩ ሰማሁት እንጂ አላየሁኝም። በቃ ስለዚህ እኔ ልሂድ። በቃ አደየን ያበባ መቼ መጣ? አጎቴ ምን ነው አደይ? ዴቪት ነው ያለው። አቤት አቤት። አባቴ የተወደቀ ብለሽ አይተሽ የማታውቂ ልጅ አሁን ለልጁ ሲሆን ከንፈሽ መጣሽ አይደል? አጎቴ ከዚህ በላይ ምንም መታገስ አልችልም። ዴቪት ነው ያለው። አለ አታስቢ። አንቺ ከመጣሽ ደግሞ በሰላም ወደ መጣበት ይመለሳል። እንኳን አንቺ መጣሽ። ታውቂያለሽ፣ እኔም አባትሽም ከሰው እንደርስ ወደ መጣበት ይመለሳል። እንኳን መጣሽ ብቻ። እውነት ግን ዴቭ አለ አንተ ጋር ነው? ታዲያስ ወዴት አባቱ ይሄዳል? ምን መሄጃ አለ? ዴቭን አግኝተዋል? አይተዋል? አጎቴ ደህና ነው? ብቻ ይሄ ጫኔ ሞቷል ብሎ አስነግሮ ባልሆነ ሞቷል? ምን ይሞታል? ደካክሞ አይኑ ሲጨፍን ጊዜ የሞተ መስሎት ጫኔ ደነገጠ። ምን የሱ ነገር መቼ እንደሚሞላለትም እንጃ። ቆይ ለምን ይሄ ሁሉ ነገር ለምን አስፈለገ? በይ ዝም በይ፣ ሰው እንዳይሰማ በይ። ነይ እንግባና ሁሉ ነገር እነግርሻለሁ። ቆይ ምንድን ነው የምትነግረኝ አጎቴ? ምንድን ነው እሱ? ለምን እዚህ እንድትመጪ እንደፈለግን ስለ አባትሽ ሁኔታ ነው እንዴ? አባቴ ምን ሆነ? አባቴ የሆነው ነገር አለ? መቼ ጠይቀሽ የምታውቂውንና። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 233 ይዤላችሁ ቀርበ ያለሁ ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። እንግዲህ እስኪ ዴቭ ሞቷል የሚለው ነገር ሰምተን ነበረ ባለፈው ክፍል። አሁን ግን ስናይ ዴቭ እንግዲህ በህይወት አለ። ምግብ ስላልበላ ተደካክሞ ነው ማለት ነው። ነገር ግን አደይ ሳትቀርብ መቼም ቢሆን እንግዲህ ዴቭ እንደማይለቁት አስጠነቅቆ ተናግረዋል ማለት ነው። እንግዲህ እዚህ ጋር ዶክተሩ እንግዲህ በመንገዱ ሲሄድ ቤቲ ገብታበት ነበረ። ከዛ ልክ ቤቲ ሊገጫት ነበረ። ለትንሽ ነው የተረፈችው ማለት ነው። ከዛ አንተ የእነሱም ተላላኪ ነክ እንደ እያለችው ስትጮሁበት ነበረ። ከዛም በኋላ አረ ተረጋጊ፣ እኔ አንቺ አላቀሽም፣ ከዛሬ በፊት አይቼሽ አውቃለሁ፣ አላቅም፣ አንተም ታውቀኛለህ፣ አላቀሽም እየተባባሉ እንደዛም የተጨቃጨቆ እያለ ኪንጎ ይመጣል። ልክ ኪንጎ ሲመጣ ዶክተር ቤቲ ምን እኔ የተከተልኩሽ ነው፣ ምን ያደረግሽ ነው? ከዛ ልክ ኪንጎ ለዶክተሩ ስለማይወደው እኔ እንሂድ እያለ ሁሉም ነገር አንቺ አፍሽ ላይ የመጣ ሁሉም እንግዲህ ስለ እነሱ አመተሽ እዚህ ታወሪያለሽ እንዴ ብሎ ይጮህባትና እንግዲህ ይዟት ይሄዳል። ለምለምና ባቡሬ እንግዲህ በአሁን ሰዓት ፍቅር ላይ ክንፍ ብለዋል ማለት ነው። ለምለም እንግዲህ ለአደይ ነገ ተጨናንቃለች። እንግዲህ አትጨናነቂ እያላት ባቡሬ የለምለም ይነግራታል። ሆስፒታሉ ሄደሽ ውጤቱ እንዴት ነው እንዴ? ዛሬ ነው እንዴ የምጠይቀኝ ባቡሬ ብላ ለምለም ትጠይቀዋለች። እንደተመለስኩ ትጠይቀኛለህ ብዬ አስቤ ነበረ። እሱማ ትንሽ አስታውሼ ነበረ። ፊትሽ ላይ ሳየው በጣም ፈገግት ስላለብሽ እንግዲህ ምንም አዲስ ነገር አልተፈጠረም ብዬ ዝም ነው ያልኩት እያለ የለምለም ያስረዳታል። ለምለም እንግዲህ አንተ እንኳን ትንሽ አትደነግጥም እንዴ? ምን ያስደነግጠኛል ይላታል ባቡሬ።
ከዛ ለሊ እያለ ዶክተር ያለች ነገር አለ? እሱማ ምንም አላለኝም፣ መርመራ አድርጌ ብቻ ነው የመጣሁት፣ ገና ሌላ ቀጠሮ አለኝ እያለች እንግዲህ ቀጠሮ ቀርቶ ለምን ሌላ ነገር አይሆንም? ለእኔ ነገር ሁሉም ነገር ያሳስብሃል፣ ትኩረት መስጠት አለብክ ብላ እንግዲህ ለምለም ለባቡሬ ትጮህበታለች። ከዛም በኋላ እሷንም እንግዲህ ለሊ እኔ ከአሁን ሰዓት ከዚህ ሰዓት ከአንቺ ውጭ ሌላ ማንም አስቦ የለም። አንቺ እኮ ብዙ ማጣት ይሸፍነሽልኛል። አንቺ ካገኘሽ በኋላ ሁሉም ነገር የተስተካከለዋል። እሱማ አውቃለሁኝ። እና ታዲያ ለምንድን ነው በትንሽ ነገር የምጠረጥሪኝ? ይላታል። እቺ ጠገጠጋ አላመነችኝም ለሊ እያለ ባቡሬ እንግዲህ የለምለም ፍቅሩን ይገልጽላታል። እሷንም እንግዲህ ፈገግ ብላ እያዳመጠችውና እየሰማችው ነበረ። እንግዲህ በትላልቅ ነገሮች ተስፋ የሚኖረኝ ምንም መቼም ቢሆን ከኔ ጋር መሆን ነው የምፈልገው፣ ከጎኔ እንድትቆም ነው የምፈልገው እያለ እንግዲህ ተነሽ እያላት ግንባሯን እየሳመ እጇን እንግዲህ ይዞ እየሳማት ነበረ። ለልዬ አንቺ ለኔ በመሆንሽ በጣም እድለኛ ነኝ እያለ እየሳማት ነበረ። ከዛ ከአንተ በላይ እኔ በአንተ ደስተኛ ነው የሚሰማኝ ትለዋለች። በቂ በብዙ ነገር እኮ ልቤን ተሰብሮ ነበረ። አንተ በድንገት ወደ ህይወቴ ከመጣህ በኋላ ህይወቴን ደስታ ተሞላ። እንግዲህ በድጋሚ ለመኖር አንተ ተስፋ ሆነኸኛል ትለዋለች። አመሰግናለሁ ብላ እየተሳሳሙ ነበረ። ልክ ሩታ ስትመጣ በጣም ይቅርታ በማመጣ ሰዓት መጣሁ መሰለኝ እያለች አፍራ ነበረ። እኔም ልወጣ ነበረ እያላት ከዛ እሷ ልትወጣ ስትል እንግዲህ ቆይ ተሳቀሽ ነው እንዴ ሩታ እያላት ባቡሬም እንግዲህ በፈገግታ ነይ ቁጭ በይ ይሏታል። ባቡሬም እንግዲህ ስላለብኝ ብሎ ወደ ስራው ያመራል ማለት ነው። ሩታና ለምለም እንግዲህ ለሆድ ሆዳቸው ለማውራት ጀመሩ። እዚህ ጋር ሮማን እንግዲህ ከቤት ጥላ ወጥታ ነበረ። የታለም ለምን እኔ እናትሽ አይደለሁም እያለች ተቆጣት ነበረ። ስራዬ በአግባቡ እየሰራ ነበረ። እርሶ ለፍቅርና ለሩታ ተደርቦ ስትናገሩ በጣም ተሰምቶኝ ነው። እኔ ስለማናገር ነው እንጂ በጣም እየከፋኝ ነው። ሮማን እኔና አንቺ ማለት እኮ እናትና ልጅ ነን። ምን ቀረ? ስንት ነገር አሳልፈን አኩርፈሽ እንደወጣሽ በዛም ትቀሪያለሽ እንዴ ብላ እታለም ትቆጣታለች። በጣም አዘንኩብሽ። ከዛ ሮማን ይቅርታ አደረኩሽ። ይሄው አሹ ለምንድን ነው የማትጠይቁ? ጥፋት ካለ ሳልናገር አላልፍም። ከዛ አሹም እንግዲህ እትዬ እርሶ ለኛ ከእናት በላይ ናት፣ ፍቅር ከሆነ ለምደናታል እያለ ነበር አሹ። ከዛ ሮማን እንግዲህ እኔ እኮ ፍቅር ለምንጃታለሁ እያልኩኝ ይሄው መጥፎ ውስጥ እየከተተችኝ ነው እትዬ። እኔ እስካሁን እንግዲህ ምንም ነገር ሳላጎስ ላይ በአግባቡ እየሰራሁ ነበረ፣ ግን በቃ እርሶም ሲናገሩኝ ጊዜ በጣም ነው የከፋኝ። እኔ እኮ ለዛ ቀን ከሌላው ቀን የተለየ መልስሽ ሲጣመም ነው ግራ ገብቶኝ ነው የተናገርኩሽ ሮማን። እኔ ማስተካከል ነገር ያለብኝ አንቺ ማስተካከል አለብሽ እንጂ እንደዚህ መቆጣት ያለብሽም። አሁን ወደ ስራሽን ተመለሽም። ፍቅርና ሩታ ሲመጡ ይቅርታ ይጠይቁሻል። እሺ እትዬ። እና ሌላ ደግሞ ሮማን እያለች ቀለበቴ ጠፍተዋል፣ መቼም አሹ ነግሮሽ ይሆናል። ከዛ ሮማን አው እያለች እንግዲህ የት እንዳለ ታውቂያለሽ? ከመሳቢያ ውስጥ እኮ ነው ነበረ፣ ወይም ደግሞ መደረደሪያ ላይ ነበረ። እዛማ ፈልጌ ያለሁ ሁሉም ቦታ ፈልጌ ያለሁ፣ የለም። አንቺ አንስተሽዋል ይሁን? ኧረ በፍጹም እታለም እኔ አላነሳሁም። እና ሌላ ማን አነሳው እያለች እታለም ስትጠይቃት ሮማን እያለች እየጠበኩሽ ነው መልሽልኝ ብላ ከአንቺ ውጪ መኝታ ቤት የሚገባ ሰው የለም እኮ ማን አነሳው? እኔ አላቅም እትዬ። ደግሞ እኔ ባልነበርኩበት ጊዜ እንግዲህ የተወሰደው እኔ እንዴት ላቅ እችላለሁ? ሌላ አዲስ ሰው ማን ገብቶ ነበረ እያሰበች ነበረ። የፍቅር እናት ግን ብታስብ ቤዛ ነበረ እዛ ቀን ቤት የመጣችው ማለት ነው። ቤዛ ሰርቃ ደግሞ እንዳልሰረቀ አፋፋ ተቀምጣለች ማለት ነው። አሹም እንግዲህ እኔ ቤት አልነበርኩም እንግዲህ ማንን ልጠይቅ? እሺ ከእናንተ ውጪ እያለች የታለም እትዬ መጠየቅ ካለቦት ቤት ያሉ ልጆች ጠይቁ። እኛ ቤት እኮ አልነበርንም። ስለዚህ የእነሱ ነው መጠየቅ ያለበት። በቃ እሺ አሁን እናንተ ወደ ስራችሁ ቀጥሉ፣ እነሱ ሲመጡ እኔ ደግሞ እጠይቃቸዋለሁ እያለች እታለም እንግዲህ ለአሹና ለሮማን ወደ ስራቸው ሂዱ ትላለች። ሮማን ስራ ልሰራ አልፈለገችም ነበረ። ከዛ እንግዲህ እትዬ ልትስትል አሹ ነይ በቃ ንውጣ እትዬ በቃ ምንም ችግር የለም እያለ ሮማንን ጎትቶ ይዞ ይሄዳል ማለት ነው። የቀለበቱ ጉዳይ እኔ ያስብበታለሁ ትላለች። ደግሞ ሞተ ብለህ ማውራት ጀመርክ እንዴ ጫኔ እያለ ለአዳያጎት ለጫኔ ይቆጠዋል። ከከብቶቹ እኮ ሲወርድ እንግዲህ ሲያንቦርጥ እንግዲህ የሞተ መስሎኝ ድንገት የሞተ መስሎኝ ነው ምልበል እያለ እንግዲህ ጫኔ ይናገራል። ከዛም በኋላ ፈርቼ ነው በል ይሄንን ከዛ ከረፍረፍ አለልኝ ጋር ስተረከፍ
ይኸው ወንበዴ አምልጦ እንግዲህ ከተማ ጠንቀቅ በል ይለዋል። ከዛ ዴቭ ከኔ ምንድነው የምትፈልጉ እያለ እሱማ ጠንቅቀህ ታውቃለህ የኔ ጨረቃ እንግዲህ የማንም ፈሪ ከተሜ ሲያገባት ዝም ብዬ አልመለከትም። ደህና ምን አይተሃል? አባቷ ሲመጣ እንግዲህ እየገረፈ ሱሪህን አስልቆ ነው የምታወራ ይላል ያዳጎት። ዴቭ ደግሞ ቆይ ከዚህ እዚህ ድረስ እዚህ መምጣቱ ለምን እኔን አመጣችሁኝ? ከኔ ምንድነው የምትፈልጉ እያለ ዴቭ እንግዲህ በረሃብ አንጀቱ እሪ እያለ የጮኸም እያወራም ነበረ። መቼም ሊለቁትም አልፈለጉም። አደይ ከመምጣቷ በፊት ነፍሰን ሳይወጣ በፊት እንግዲህ ምግብ አምጣና ምግብ ስጠው፣ ይሄ ሰውዬው ከሞተ እንግዲህ እስከምትመጣ ድረስ ጠንቀቅ ብለህ ጠብቅ፣ በሩን ዝጋ ብሎ እንግዲህ ለጫኔ ይነግረዋል። የአደይ አጎት ማለት ነው። እንደውም እንኳን ነቃ ብትሞት ምክንያቱም ለኔ ነበረ መኖር ደጉ እያለ እንግዲህ አንተ ባትነቃ እኔ ራሱ ጣጣ ውስጥ ነበር ያገባሁት የሰው ነፍስ አጠፋክ ተብሎ እንግዲህ የሰፈሩ ሰው በሙሉ ለኔ እንግዲህ ሁሉም ለኔ ነበረ ምጮህብኝ የነበረው እንግዲህ አንተ የገደልከ ነው ብዮ እስር ቤት መግባት አይቀርም ነበረ። አሁን በቃ ምግብ አመጣለህና ምግብ ብላና ከዛ ደህና ትሆናለህ ይለዋል ማለት ነው ጫኔ። እንግዲህ ዴቭ ምንም ነገር አልበላም፣ ለምንድነው ግን እዚህ ያስቀመጣችሁኝ? ለምንድነው ማትለቁኝ? እያለ እያወራም ይገኝ ነበረ። የዛሬ የነበረን ቆይታ በዚሁ አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ